ትራምፕ የሆርሙዝ ሰርጥን ዘግቻለሁ ባሉ በሰዓታት ውስጥ 3 የኢራንና 1 የቻይና ግዙፍ ነዳጅ ጫኝ መርከቦች በሰርጡ አልፈዋል። ዛቻና ቀረርቶ አሽጎድጉደው የነበሩ ትራምፕም 4ቱ መርከቦች በተለያየ ሰዓት በሰርጡ ሲያልፉ ቆዝሞ ከመመልከት ውጪ ደፍረው አንዳች ነገር አላደረጉም። እንደተለመደው ግን አሜሪካውያኑ ከመንግስት ደጋፊ ሴናተሮቻቸው እስከ ባለስልጣናትና ሎቢስቶቻቸው በየሚዲያው ወጥተው እየፎከሩ የዋሉ ሲሆን ኢራናውያን ግን በተቃራኒው ስለምን እንደሆነ ባይታወቅም በራቸውን ዘግተው በጥብቅ እየተወያዩ ነው። ሂዝቦላና ሁቲም ከጥቃት ታቅበው በተጠንቀቅ ሆነው የኢራንን ትዕዛዝ እየጠበቁ ነው። የቻይናው ፕሬዝዳንት ሺ ጂንፒንግ በአሜሪካ ሕግን የጣሱ ተግባራቶች ሳቢያ የዓለም መርህ እየፈረሰና ወደ መዘበራረቅ እያመራ ነው ሲሉ ቁጣቸውን ገልጸዋል። እስራኤልና ሊባኖስ ደግሞ በዋሽንግተን ከተማ በጠረጴዛ ዙሪያ መነጋገር ጀምረዋል። የጣሊያን መንግስት በበኩሉ ከእስራኤል ጋር የነበረውን የመከላከያ ስምምነት እንዳይታደስ አግዷል። ኳታር የሆርሙዝ ሰርጥ ይከፈት ዘንድ ምንም ቅድመ ሁኔታ መቀመጥ የለበትም ብላ ተቃውሞዋን አሰምታለች። እንግሊዝ አሜሪካ የሆርሙዝ ሰርጥን መዝጋቷ ህገወጥ የሆነ ተግባር ነው፣ ከኢራን በስተቀር አንድም ሀገር በሰርጡ ማዘዝ አይችልም ስትል አቋሟን ገልጻለች። አሜሪካ በሆርሙዝ ሰርጥ ላይ የፈጸመችው ሌሎች የኢራን ወደቦችንም የሚያካትተው ከበባ በቬንዙዌላ ለሳምንታት የዘለቀው አይነት ከበባ መሆኑና የሩሲያና የቻይና መርከቦችንም ማካተቱ ለሶስተኛው የዓለም ጦርነት መንስኤ እንዳይሆን አስግቷል። Yeah, started 10 o'clock. We can't let a country blackmail or extort the world, because that's what they're doing. They're really blackmailing the world. We're not going to let that happen. Last night, a Chinese tanker sailed straight through the Strait of Hormuz, past the U.S. Navy blockade, past Trump's warnings, past the threats of interception and seizure, and nothing happened. በሾላ መሃል ከተማ ዘመናዊ ኑሮን በቅናሽ ዋጋ ዴማ ሆፕ ሪል ስቴት በአዲስ አበባ እምብርት በሾላ ሳይት የንግድ ሱቆችና የቤት ባለቤት ለመሆን አስበው ያውቃሉ? ህልሞን እውን የሚያደርግ ድንቅ አጋጣሚ ይዘንሎት መጥተናል። ዴማ ሆፕ ሪል ስቴት ለኑሮ ምቹ፣ ለንግድ አመቺና ለኢንቨስትመንት አትራፊ የሆኑ አማራጮችን አቅርቧል። የንግድ ሱቆችን ከ12 ካሬ ጀምሮ፣ አፓርትመንቶችን ባለ 1 መኝታ በ77 ካሬ፣ ባለ 2 መኝታ ከ108 እስከ 114 ካሬ፣ ባለ 3 መኝታ 157 ካሬ ከሰራተኛ ክፍል ጋር። አስደሳቹ ዜና በ15% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ቀሪውን በረጅም ጊዜ ክፍያ የሚጨርሱት ይሆናል። ሳይቶቹን ለመጎብኘት ከስር በተቀመጡት ስልኮች አሁኑን ይደውሉ። ዴማ ሆፕ ቅንጦት ይገባውታል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዶአችን ከሰላም ስምምነቱ መደፍረስ በኋላ ተባብሶ ስለቀጠለው የቀጠናው ትኩሳትና ሀገራት እየወሰዷቸው ስላሉ ጠንካራ እርምጃዎች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። ከ39 ቀናት ጦርነት በኋላ ከፍተኛ የአሜሪካና የኢራን ባለስልጣናት በአንድ ጠረጴዛ ዙሪያ ተቀምጠው ለ21 ሰዓታት ያካሄዱት ድርድር ዋና ዋና የልዩነት ነጥቦችን መፍታት ባለመቻሉ ያለምንም ስምምነት ተጠናቋል። በድርድሩ ወቅት ሁለቱ ወገኖች የየራሳቸውን የመፍትሄ ሐሳቦች የያዙ ዶክመንቶችን የተለዋወጡ ሲሆን አሜሪካ 15 ጥያቄዎችን የያዘ ዕቅድ ስታቀርብ ኢራን በበኩሏ ባለ 10 ነጥቦች ዶክመንት አቅርባለች። የልዑካን ቡድኖቹ አባላት ስብጥር የድርድሩን አሳሳቢነትና ክብደት የሚያሳይ ነበር። የኢራኑ ልዑክ በፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍና በውጭ ጉዳይ ሚኒስቴር አባስ አራግቺ የተመራ ሲሆን የብሔራዊ ደህንነት ምክር ቤት ዋና ጸሐፊ መሐመድ ባቂር ዙልቃድርና የብሔራዊ ባንክ ገዢ አብዱል ናስር ሐማቲን ጨምሮ በርካታ ወታደራዊ አመራሮችን አሳትፏል። በአንጻሩ የአሜሪካው ልዑክ ቡድን በምክትል ፕሬዝዳንት ጄዲ ቫንስ የተመራ ሲሆን አማካሪዎቹ ስቲቭ ዊትኮፍ እና ያሬድ ኩሽነር
እንዲሁም የአሜሪካ ማዕከላዊ እዝ አዛዥ ምክትል አድሚራል ብራድ ኩፐር ከቴክኒክ ቡድናቸው ጋር ተገኝተዋል። አስተናጋጇ ፓኪስታን ከተራ አስታራቂነት ባለፈ በድርድሩ ቁልፍ ሚና ተጫውታለች። በውይይቱ ላይ የሀገሪቷ ጠቅላይ ሚኒስትር ሻህባዝ ሸሪፍ፣ የጦር አዛዡ አሲም ሙኒርና የውጭ ጉዳይ ሚኒስቴሩ ይስሐቅ ዳር መገኘታቸውን እንዲሁም ኢስላማባድ ለስምምነቱ ተግባራዊነት ራሷን እንደ ዋስትና ማቅረቧን የሚያሳይ ነው ተብሏል። ለተደራዳሪዎቹ አለመስማማትና ለድርድሩ መክሸፍ ዋነኛ እንቅፋት የኢራን የኒኩሌር ፕሮግራም ጉዳይ መሆኑ ታውቋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢስላማባድ ከመነሳታቸው በፊት ባደረጉት ንግግር ያለ ረጅም ጊዜ ዋስትና በኒኩሌር ጉዳይ ላይ ምንም አይነት ድርድር አይኖርም ሲሉ ገልጸዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ የአሜሪካ ጥያቄዎች የተጋነኑ በመሆናቸው የጋራ ማዕቀፍ ላይ መድረስ አልተቻለም ሲሉ ገልጸዋል። አፈ ጉባኤው ጋሊባፍ በበኩላቸው የአሜሪካ ልዑክ ቴህራን ያመጣችውን እምነት መልሶ መገንባት አልቻለም ሲሉ ተችተዋል። ከድርድሩ በሰላም አለመቋጨት በኋላ በቁጣ መግለጫ የሰጡት የአሜሪካው መሪ ዶናልድ ትራምፕ የሆርሙዝ ሰርጥን ከዚህ በኋላ ሙሉ ለሙሉ ዘግቻለሁ ብለዋል። Right now we have a blockade. They're doing no business. I didn't like seeing boats come out if they were doing business with Iran. በአሁኑ ሰዓት ጦርነት እየተካሄደ አይደለም። ሰርጡንም ባዘዝኩት መሰረት ዘግተውታል። ኢራኖችም ምንም ቢዝነስ እየሰሩ አይደለም። ምንም አይነት መርከቦችም በዚያ ዙሪያ ሲመላለሱ ማየት አልፈልግም። አሜሪካ የሆርሙዝ ሰርጥን መክበቧና አንድም መርከብ እንዳያልፍ ማገዷ ዓለም አቀፍ ተቃውሞን አስነስቷል። አሜሪካ የሆርሙዝ ሰርጥ ላይ የፈጸመችው ከበባ ሌሎች የኢራን ወደቦችንም የሚያካትት ከበባ ነው። ይህ ከበባ የአየር ትራንስፖርትን ባያካትትም በቬንዙዌላ ላይ ለሳምንታት የዘለቀው አይነት ከበባ ነው። ይህ ከበባ በተለይ የሩሲያና የቻይና መርከቦችም ወደ አካባቢው ዝር እንዳይሉ መከልከልን የሚያካትት መሆኑ ለሶስተኛው የዓለም ጦርነት መንስኤ እንዳይሆን ወታደራዊ ተንታኞች ስጋታቸውን እየገለጹ ነው። ይህን የአሜሪካ ተግባር በፍጹም አልቀበልም ያለችው ቻይና ዛሬ ጠዋት 1 ሰዓት ላይ ነዳጅ የጫነ መርከቧ የሆርሙዝ ሰርጥን አቋርጦ ወደ ሀገሯ እንዲመጣ አድርጋለች። እንግሊዝ በበኩሏ ይህን የአሜሪካ ተግባር ሕገወጥነት ነው ስትል የፈረጀችው ሲሆን አስፈላጊ ሆኖ ሲገኝ መርከቦቿን ከባለቤቷ ኢራን በስተቀር በሰርጡ ከማመላለስ የሚያግዳት አንዳች ሀገር ካለ እንተያያለን ብላለች። በዚህ ዙሪያ አስተያየቱን የሰጠው የፖለቲካ ጋዜጠኛ የሆነው ብራንደን ዊቼርትም አሜሪካ የሆርሙዝ ሰርጥን መዝጋቷ ራሱን የቻለ የጦርነት ተግባር ነው። ይህ ተግባር ጦርነቱ ዳግም ተባብሶ እንዲጀመርና ብዙ ሀገራትም እንዲገቡበት የሚያደርግ ነው ብሏል። The United States is choosing rather than de-escalate, we are choosing to escalate. Now I was initially surprised that the president wanted to do a counter blockade, which is what this is. We're blockading. አሜሪካ ከሰላም ይልቅ ጦርነቱን ማባባስ መርጣለች። ይባስ ብሎ ትራምፕ ሰርጡን አዘግቷል። ይህ ደግሞ ብዙ ጣጣን የሚያመጣና መላው ሀገራት አሜሪካ ላይ እንዲነሱ የሚያደርግ ነው። አሜሪካ ከኢራን ጋር የምታደርገውን የሰላም ድርድር ሂደት እውነተኛውን የሰላም መንገድ ሳይሆን የራሷን ወታደራዊና ፖለቲካዊ የበላይነት ለማስፈንና ለድርድር ለማስገደድ እንደምትጠቀምበት በርካታ ምልክቶችና ማስረጃዎች ይጠቁማሉ። ይህ አካሄድ በወታደራዊ ተንታኞች ዘንድ በግፊት የታገዘ ዲፕሎማሲ በመባል ይታወቃል። ሌላው ደግሞ ወታደራዊ የበላይነትን የማስፈን ስልትን መጠቀሟ የሰላም ድርድሩ ሂደት ላይ ራሱን የቻለ እንቅፋትን ፈጥሯል። አሜሪካ በመካከለኛው ምስራቅ ያሰማራቻቸው 50 ሺህ ወታደሮች፣ የአውሮፕላን ተሸካሚ መርከቦችና የቢ52 ቦምብ ጣይ አውሮፕላኖች መገኘታቸው ለኢራን ቀጥተኛ የማስጠንቀቂያ መልእክት ነው። ይህ ማለት አሜሪካ በማንኛውም ሰዓት ከየትኛውም አቅጣጫ ከፍተኛ የአየርና የባህር እንዲሁም ደግሞ የመሬት ጥቃትን የመሰንዘር አቅም እንዳላት ማሳያ ነው። ይህ ዝግጅት ድርድሩ ቢከሽፍ ለሚወሰድ እርምጃ ጊዜ ለመቆጠብ ጭምር ነው። ሌላው የሆርሙዝ ሰርጥን መቆጣጠር ማለት የኢራንን የኢኮኖሚ ደም ስር መያዝ ማለት ነው። የዓለም የነዳጅ ንግድ መስመር ውስጥ 20 በመቶ የሚሆነው በዚህ መስመር የሚያልፍ በመሆኑ አሜሪካ ሰርጡን መዝጋቷ
የኢራንን ብቻ ሳይሆን የዓለም አቀፍ የኃይል ገበያን በእጅጉ ያናጋል። አሜሪካ አሁን ላይ ይህንን እንደ ትልቅ የማስፈራሪያ ካርድ ትጠቀመዋለች። ለኢራን ድርድሩ ካልተሳካ የኢኮኖሚ ውድቀትሽን አፋጥነዋለሁ የሚል ግልጽ መልእክትን የሚሰድ ነው። ሌላው የኢራን ያልተመጣጠነ የጦርነት ስልት አንዱ ነው። አሜሪካ ይህን ሁሉ ኃይል ስታሰባስብ ኢራን በበኩሏ በቀጥተኛ ውጊያ እንደማታሸንፍ ታውቃለች። ስለዚህ ትኩረቷ ያልተመጣጠነ የጦርነት ስልት ላይ ነው። በፍጥነት ተንቀሳቃሽ ትናንሽ ጀልባዎችና የባህር ፈንጂዎችን በመጠቀም የአሜሪካ ግዙፍ መርከቦች እንቅስቃሴን ማወክ አንዱ ስትራቴጂዋ ነው። እንዲሁም በየመን ያሉት ሁቲዎች፣ በሊባኖስ የሚገኘው ሂዝቦላና በኢራን ያሉት የተደራጁ ታጣቂ አንጃዎችን በመጠቀም የአሜሪካንንና የአጋሮቿን ጥቅም በተለያዩ ግንባሮች ላይ ማጥቃት። ይህም ጦርነቱን ከአንድ ቦታ ውጪ በሌሎች አካባቢን በማሰራጨት የአሜሪካንን ትኩረት መበተን ነው። Iran can impose costs of war upon the coalition. That's exactly what it's been trying to accomplish by shutting down the Strait of Hormuz and attacking across the Middle East. ከዚህ ባሻገር ኢራን በቀጠናው ያሉትን የአሜሪካ ወታደራዊ ቤዞችንና የአጋር ሀገራትን ኢላማ ሊያደርጉ የሚችሉ ሚሳኤሎችንና ድሮኖችን አበልጽጋለች። ይህም የአሜሪካ ወታደራዊ የበላይነት ፍጹም እንዳልሆነ ማረጋገጫ እየሰጠ ነው። በሌላ በኩል በድርድሩ ፖለቲካዊና ኢኮኖሚያዊ ግፊትን እንደ መደራደሪያ የመዋሉ አካሄድም ለሰላም ስምምነቱ እንቅፋት ሆኗል። ከኒኩለር ስምምነቱ ባሻገር የአሜሪካ ዋነኛ ጥያቄ ኢራን የኒኩለር መሳሪያ እንዳትሰራ ቢመስልም ስልታዊ ግቡ ግን ከዚህም የሰፋ ነው። ዋሽንግተን ኢራን በቀጠናው ያላትን ተጽዕኖ ማለትም በተለይ በሶሪያ፣ በኢራቅ፣ በሊባኖስና በየመን ሙሉ በሙሉ ለመገደብ ትፈልጋለች። የኒኩለር ድርድሩን ይህንን ሰፊ ግብ ለማሳካት እንደ መግቢያ በር እየተጠቀመችበት ይገኛል። ሌላው የትራምፕ አስተዳደር የጀመረውና አሁንም በተወሰነ መልኩ እየቀጠለው ይህ ጫናን የመፍጠር ዘመቻ ኢራንን በኢኮኖሚ አንበርክኮ ለአሜሪካ ዋጪ የሆነ የተሻለ ስምምነት እንድትፈጽም ለማስገደድ ያለመ ነው። በዚህ ስልት መሰረት ድርድሩ ራሱ የጫናው አንዱ አካል ነው። ምክንያቱም ኢራን ከድርድሩ በወጣች ቁጥር ማዕቀቡ እየጠና ይሄዳል። ወደ ድርድር ካልመጣሽ ሙሉ ለሙሉ ትጠፊያለሽ የሚል ስሌትን ያነገበ ነው። የአሜሪካ ጫና በኢራን ውስጥ ባሉ ጽንፈኞችም ሆነ ለዘብተኛ ኃይሎች አሰላለፍ ላይ ቀጥተኛ ተጽዕኖ አለው። ከፍተኛ ጫና ብዙውን ጊዜ በሕዝቡ ዘንድ ጸረ አሜሪካ ስሜትን በማነሳሳትና ለድርድር የማይለሳለሱ ኃይሎች እንዲጠናከሩ ያደርጋል። ይህ ደግሞ የአሜሪካ ስልት በተቃራኒው ውጤት እንዲያመጣ ሊያደርገው ይችላል። በዚህ ድርድር ላይ የታየው ሌላው አሉታዊ ተጽዕኖ የሌሎች ሀገራት ሚና ነው። ቻይና የኢራን ትልቋ የነዳጅ ገዢ ሀገር ናት። የእኛ መርከቦች ምንም ቢፈጠር ጉዟቸውን ይቀጥላሉ የሚለው የቻይና ማስጠንቀቂያ የአሜሪካንን ብሎኬድ ከመነሻው የከሸፈ ሊያደርገው ይችላል። ቻይናና ሩሲያ የአሜሪካንን የበላይነት በዓለም አቀፍ መድረኮች ላይ የሚቃወሙ በመሆናቸው ለኢራን ዲፕሎማሲያዊና ኢኮኖሚያዊ ከለላ ሊሰጡ ይችላሉ። ይህ ደግሞ የአሜሪካንን የጫና ስልት ያዳክማል። ሌላው ደግሞ የጦርነት መስፋፋት ስጋት ነው። ትንሽ ግጭት እንኳን በቀላሉ ከቁጥጥር ውጪ ወጥቶ ወደ ሙሉ የቀጠናው ጦርነት ሊያመራ ይችላል። ለምሳሌ በሆርሙዝ ሰርጥ ላይ በሚገኝ አንድ የነዳጅ መርከብ ላይ የሚፈጸም የትኛውም ጥቃት በቀይ ባህር ወይም በስዊዝ ካናል በኩል በሚደረግ እንቅስቃሴ ላይ ስጋትን ይፈጥራል። ይህም የእስራኤልን፣ የሳውዲ አረቢያንና የባህር ወሽመጡ ሀገራትን በቀጥታ ወደ ጦርነቱ ሊከት ይችላል። ሌላው አስፈሪው ነገር የሳይበር ጦርነት ነው። ከባህላዊው ጦርነት ጎን ለጎን አሜሪካና ኢራን በማይታይ የሳይበር ምህዳር ውስጥ ከፍተኛ ፍልሚያ ላይ ናቸው። ኢራን የአሜሪካንን የገንዘብ ተቋማትና የመሠረተ ልማቶችን ኢላማ ልታደርግ ትችላለች። አሜሪካ በበኩሏ የኢራን የኒኩለርና ወታደራዊ ፕሮግራሞችን በሳይበር ጥቃት ልታስተጓጉል ትችላለች። ይህ ደግሞ ሁለቱን ሀገራትም ሆነ ሌሎች ቀሪ ሀገራትን ወደ ለየለት ጦርነት እንዲገቡ የሚያደርግ ነው። ውድ የመሿለኪያ
ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። እንደ የፖለቲካ ምሁሮች እምነት አሜሪካ የሰላም ድርድሩን እንደ ቅኔ ሰላም መድረክ ሳይሆን እንደ ኃይል ማሳያና የኢኮኖሚ ጫና ማድረጊያ መሳሪያ እየተጠቀመችበት እንደሆነ በግልጽ እየታየ ነው። ይህ አካሄድ ከጥንካሬ የመነጨ ድርድር ወይም ኔጎሽየት ፍሮም ስትሬንግዝ የሚባለው ዶክትሪን ማሳያ ሲሆን ዋና ዓላማውም ኢራንን በሁሉም መስክ ማለትም የኒኩለር አቅሟን፣ የቀጠናዊ ተጽዕኖዋን እንዲሁም የሚሳኤል አቅሞቿን የሚያዳክም ስምምነትን እንድትፈርም ማስገደድ ነው። You marking it down? Iran will not have a nuclear weapon. And we agreed to a lot of things, but they didn't agree to that. And I think they will agree to it. I'm almost sure of it. In fact, I am sure of it. If they don't agree, there's no deal. There'll never be a deal. Iran will not have a nuclear weapon. ይሁን እንጂ ይሄ ስልት ባለ ሁለት ሰይፍ ቢላ ነው። በአንድ በኩል ኢራንን በኢኮኖሚ በማንበርከክ ወደ ተሻለ ስምምነት ሊያመጣት ይችላል የሚል እምነት አለ። በሌላ በኩል ግን የኢራንን ያልተመጣጠነ የጦርነት ምላሽ የቻይናና የሩሲያ ጣልቃ ገብነትን እንዲሁም የጽንፈኞችን መጠናከርን ሊያስከትል ይችላል። በአሁኑ ወቅት ያለው የኃይል አሰላለፍና የቃላት ጦርነት የቀጠናውን ሰላም ከማረጋገጥ ይልቅ መላውን መካከለኛውን ምስራቅ ወደማይተነበይና አውዳሚ ጦርነት አፋፍ ላይ ያቁሞታል። ዘላቂ ሰላም የሚገኘው ደግሞ በወታደራዊ የበላይነትና በማስፈራራት ሳይሆን ሁሉም ወገኖችን የሚያሳትፍና የጋራ ጥቅምን ባከበረ እውነተኛ የዲፕሎማሲ ጥረት ነው። የኢኮኖሚክስ ምሁሩና የፖሊሲ ጥናት ሊቁ ጄፍሪ ሳች ትራምፕ የሆርሙዝ ሰርጥን መዝጋቱ ፍጹም ስህተት ነው፣ እሱ ራሱን የሚያይበት መነጽር ጤነኛ አይደለም፣ ዓለምን ወዳልተፈለገና የባሰ ከፍተኛ ወደሆነ ጦርነትም እየወሰዳት ነው ብለዋል። It wants to confront China, it wants to use India in a confrontation with China. It wants to control the Middle East partly through ይህ ሰውዬ ከቻይና ጋር ወደ ጦርነት መግባት ይፈልጋል። ከኢራን ጋር እንደናብቅቶ የነበረውን ጦርነት ዳግም የሚቀሰቀሱ እርምጃዎችንም እየወሰደ ነው። ይህ ደግሞ ከአንድ ጤነኛ መሪ የማይጠበቅም ነው። በሌላ በኩል የአሜሪካው ፔንታገን የአርቲፊሻል ኢንተለጀንስ ፈጣሪው ኢንትሮፒክ ካምፓኒ በጦር መሳሪያዎች ላይ የሚገጥመው አርቲፊሻል ኢንተለጀንስ ላይ ያሉ ገደቦች በሙሉ እንዲነሱለት ጠይቋል። የጦር መሳሪያዎች ላይ የሚገጠመው አርቲፊሻል ኢንተለጀንስ ራስን በራስ መግደልን ጨምሮ ብዙ አማራጮችና አስደንጋጭ ይዘቶች አሉት። ለፔንታገን ጥያቄ ግን ኩባንያው ፈቃደኛ ባለመሆኑ ዋሽንግተን ወዲያውኑ የካምፓኒውን እምቢ ማለት ለሀገርም ሆነ የብሔራዊ ደህንነት ስጋት ነው በማለት ገልጾ የቴክኖሎጂውን ተደራሽነት አግዶታል። ነገር ግን በማግስቱ የካቲት 28 ቀን አሜሪካ ኢራንን መደብደብ ስትጀምር ሴንትኮም የሚባለውን የማሰብ ችሎታ ለመገምገም ኢላማዎችን ለመለየትና የውጊያ ማስመሰሎችን ለመተግበር የሚጠቅመውንና በጦር መሳሪያዎች ላይ የሚገጠመውን የኤአይ ሲስተምን በግልጽ ተጠቅማለች። በዚህ ጦርነት ላይ የአርቲፊሻል ኢንተለጀንስ አበልጻጊው ካምፓኒ ከ11 ኮርፖሬሽኖች ጋር ፕሮጀክት ግላስዊንግ የተባለ ጥምረት ፈጥሮ እየሰራና ኢራንን ለማውደም ጥቅም ላይ እያዋለ ነው። እነዚህ በጦርነቱ ለአሜሪካ ጉልህ ሚና የተጫወቱት ካምፓኒዎች ደግሞ አማዞን፣ አፕል፣ ጉግል፣ ማይክሮሶፍት፣ ኒቪዲያ፣ ሲስኮ፣ ጄፒ ሞርጋን ቼዝ፣ ብሮድኮም፣ ክራውድ ስትራይክ፣ ሊንኩ ፋውንዴሽን እና ፓውሎ አልቶ ኔትወርክስ ናቸው። እነዚህ ካምፓኒዎች በፕላኔታችን ላይ በጣም አደገኛ የሆነውን የአርቲፊሻል ኢንተለጀንስ ሞዴል በእጃቸው ማስገባት ችለዋል። ከኢራን ታላላቅ መሪዎችና ባለስልጣናት እንዲሁም ደግሞ በርካታ ሳይንቲስቶች ግድያ ጀርባ የእነዚህ ካምፓኒዎች ሚና ከፍተኛ ነበር። ይህንን የተረዳችው ኢራንም ባለፈው ወር እነዚህን ሁሉ ኩባንያዎች በሕጋዊ ኢላማዎች ዝርዝር ውስጥ አስቀምጣለች። በሀገሯ ላይም ጥቅም ላይ እንዳይውሉ አግዳለች። የኢራን አብዮታዊ ዘብ እንደገለጸው ቴክኖሎጂዎቹ ለአሜሪካ የቦምብ ጥቃቶች የሽብር ኢላማዎችን ለማዳበርና ለመከታተል ዋነኛ አካል ናቸው። ከባለስልጣናቱና ከሳይንቲስቶቹ ግድያ ጀርባም እነዚህ ኩባንያዎች እንደሚገኙ አረጋግጧል። በእርግጥም ኩባንያዎቹ ከኢራን ጋር በተደረገው ጦርነት ንቁ ሚናን ተጫውተዋል። ማይክሮሶፍት አዙሬ የሚባለው ካምፓኒ
ለእስራኤል ወታደራዊ የአርቲፊሻል ኢንተለጀንስ ሲስተሞችን ጎግል ክላውድ ደግሞ በፕሮጀክት ኒምቡስ በኩል የኮምፒውቲንግ ኃይልን ለእስራኤል አቅርቧል። ለእስራኤል ጦር የአርቲፊሻል ኢንተለጀንስ ክላውድ ሲስተምም እንዲገነባ ረድቷል። AWS ደግሞ በመካከለኛው ምስራቅ ፔንታገን አርቲፊሻል ኢንተለጀንስ መሳሪያዎችን የሚያበለጽግበት የክላውድ ሲስተምን ያቀረበ ቁልፍ ካምፓኒ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።